መጽሐፈ ዕዝራ ምዕራፍ 10። ዕዝራም እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ከኤላም ልጆች ወገን የነበረው የይህኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድድ ዘንድ ከአምላካችን ጋር ቃል ኪዳን እናደርግ፣ እንደ ሕጉ የሚደረግ ይህም ነገር ለአንተ ይገባልና እኛም ከአንተ ጋር ነንና ተነሳ፣ አይዞ አድርገው። ዕዝራም ተነሳ፣ አለቆቹንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ። እነርሱም አሉ። ዕዝራም ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም፣ ውሃም አልጠጣም። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆቹና እንደ ሽማግሌዎች ምክር በ3 ቀንም ውስጥ ያልመጣ ንብረት ሁሉ እንዲወረስ እርሱም ከምርኮ ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ። 3 ቀንም ሳያልፍ በ9ኛው ወር ከወሩም በ20ኛው ቀን የይሁዳና የብንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገርና ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካህኑም ዕዝራ ተነስቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ፣ እንደተናገርከን እናደርግ ዘንድ ይገባናል። ነገር ግን የሕዝቡ ቁጥር ብዙ ነው፣ ጊዜው የትልቅ ዝናብ ጊዜ ነው፣ በሜዳም ልንቆም አንችልም። በዚህም ነገር እጅግ በድለናልና ይህ ስራ የ1 ወይም የ2 ቀን ስራ አይደለም። አለቆቻችንም በጉባኤው ሁሉ ፋንታ ይቆሙ። ስለዚህም ነገር የአምላካችን ጽኑ ቁጣ ከእኛ ይመለስ ዘንድ እንግዶቹን ሴቶች ያገቡት በከተሞቻችን ያሉት ሁሉ በተቀጠረው ጊዜ ይምጡ። ከእነርሱም ጋር የከተማ ሁሉ ሽማግሌዎችና ፈራጆች ይምጡ። ነገር ግን የአሳሄል ልጅ ዮናታንና የቴቄዮ ልጅ የሕዝያ ይህን ነገር ተቃወሙ። ሜሱላምና ሌዋዊውም ሳባታይ ረዷቸው። ምርኮኞቹም እንዲያደረጉ ካህኑ ዕዝራም የአባቶችን ቤቶች አለቆች በየአባቶቻቸው ቤቶች ተለዩ። ሁሉም በየስማቸው ተጻፉ። በ10ኛውም ወር በመጀመሪያው ቀን ነገሩን ይመረምሩ ዘንድ ተቀመጡ። እስከ መጀመሪያውም ወር እስከ መጀመሪያውም ቀን ድረስ ሰርተው እንግዶቹን ሴቶች ያገቡትን ሰዎች ሁሉ መርምረው ጨረሱ። ከካህናቱም ወገን ልጆች እንግዶቹን ሴቶች ያገቡ ሰዎች ተገኙ። ከኢዮሴዴቅም ልጅ ከኢያሱ ልጆችና ከወንድሞቹ መጽስሄል፣ አልዓዛር፣ ያሪብ፣ ጎዶልያስ ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው 1 አውራ በግ ለበደል መስዋዕት አቀረቡ። ከኢሜር ልጆችም አናንያ፣ ዝባድያ፣ ከካሪም ልጆችም መጽስሄል፣ ኤልያስ፣ ሸማያ፣ ይህኤል፣ ኦዚያ፣ ከፋስኩል ልጆችም ኤልዮጼናይ፣ መጽስያ፣ ይስማኤል፣ ናትናኤል፣ ዮዛባት፣ ኤልአሳ፣ ከሌዋውያን ዮዛባት፣ ሰምኤ፣ ቆሊጣስ የሚባል ቆሊያ፣ ፈታያ፣ ይሁዳ፣ አልዓዛር፣ ከመዘምራንም ኤልያሴብ፣ ከበረኞችም ሰሎሜ፣ ጤሌም፣ ኡሪ፣ ከእስራኤልም ከፋሬስ ልጆች ራሚያ፣ ይዝያ፣ መልኪያ፣ ሚያሚን፣ አልዓዛር፣ መልኪያ፣ በናያስ፣ ከኤላም ልጆችም መታንያ፣ ዘካርያስ፣ ይህኤል፣ አብዲ፣ ይሬሞት፣ ኤልያ፣ ከዛቱ ልጆችም ኤልዮ፣ ኤናይ፣ ኤልያሴብ፣ መታንያ፣ ይሬሞት፣ ዛባድ፣ አዚዝ፣ ከቤባይ ልጆችም ይሆሃናን፣ ሐናንያ፣ ዘባይ፣ አጥላይ፣ ከባኒ ልጆችም ሜሱላም፣ መሉክ፣ አዳያ፣ ያሱብ፣ ሸአል፣ ራሞት፣ ከፋት ሞዓብ ልጆችም አድና፣ ክላል፣ በናያስ፣ መጽሕያ፣ መታንያ፣ ባስልኤል፣ ቢንዊ፣ ምናሴ፣ ከካሪም ልጆችም አልዓዛር፣ ይሽያ፣ መልኪያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክ፣ ሰማርያ፣ ከአሱም ልጆችም መትናይ፣ መተታ፣ ዛባድ፣ ኤሊፋላት፣ ይሬማይ፣ ምናሴ፣ ሰሜኤ፣ ከባኒ ልጆችም መጽዳይ፣ አምራም፣ ኡኤል፣ በናያስ፣ ቤድያ፣ ኬልቅያ፣ ወንያ፣ ሜርሞት፣ ኤልያሴብ፣ መታንያ፣ መትናይ፣ የጹስ፣ ባኒ፣ ቢንዊ፣ ሰምኢ፣ ሰሌምያ፣ ናታን፣ አዳያ፣ መክነድባይ፣ ሴሰይ፣ ሸራይ፣ ኤዝራኤል፣ ሰሌምያ፣ ሰማርያ፣ ሰሎም፣ አማርያ፣ ዮሴፍ፣ ከናባው ልጆችም ይእኤል፣ መትያስ፣ ዛባድ፣ ዘቢና፣ አዳይ፣ ኢዩኤል፣ በናያስ። እነዚህ ሁሉ እንግዶቹን ሚስቶች አግብተው ነበር። ከእነዚህ ሚስቶች አያሌዎቹ
ልጆችን ወልደው ነበር።